ሸገር ካፌ ሸገር ካፌ ሸገር ካፌ በዳያሎጂካል ታሪክ ላይ የሚካሄደው ውይይት ዛሬም ቀጥሏል። ዶክተር ተካልኝ ወልደ ማርያም ከኛ ጋር ናቸው። ዶክተር ዮናስ አሽኔ ወደ ቤቱ ገብቷል። ዮናስ እንኳን ደህና መጣ። ውይይታችን ይቀጥላል። ዮናስ ጥያቄ ልጠይቅህ ነው። ኢትዮጵያ ግሎባሊ አንድ ጉዳዮች በተለይ ለጥቁራችንና ለአፍሪካውያን አይኮኒክ የሆነ ሲምቦሊክ የሆነ የምታገኝበትም ነው። የዛም ጅማሮ ነው። ምክንያቱም እሱም ቀጥሏል። እሱም አብሮን አለ። ያድዋ ትሩፋት አዎ። ግን ኢትዮጵያ ኢንተርናሽናላይዝ ታደርግ የራሷን ጉዳይ ብቻ ሳይሆን የሌሎችንም የሷ መሰል አይነት በዛሬው ቋንቋ የደቡብ የነሱን ምሳሌ መሆን ነው። ምሳሌ መሆኗ ጥቁር አፍሪካዊት አገር ሆና በቅኝ ግዛት ዘመን ብቻዋን ቆማ እንትኑ ማለቷ ብቻ ሳይሆን የነዛ ቀንዲል የነዛ በኋላ የነዛም ድምፅ ወኪል መሆኗ በዛ ረገድ በራሱ በጣም ሲግኒፊካንት የሆነ ነገር ነው። በኋላም ከጦርነቱም በኋላ ደግሞ የሞራል በተለይ ዓለም አቀፍ ኮሌክቲቭ ሴኩሪቲ እና የፒስ ጉዳዮች ላይ ኢትዮጵያ የሚኖራት ቦታ ኢነወይ ቀድሞ በዛ ጊዜ ከጦርነቱ በፊት በሊግ ኦፍ ኔሽንስ ኮንቴክስት ውስጥ አድማጭ ያልነበራትና ታግላ እንደው ወንበር ለማግኘት ብቻ ብዙ የታገለች ሀገር ከጦርነቱ በኋላ የዛ የሊግ ኦፍ ኔሽንስ የነፍሱ ምሳሌ የነፍሱን ተምሳሌት ትሆናለች። በኋላ የነበሩት ፊት ይሆናሉ አይነት የሚል አይነት ምክንያቱም የሊግ ኦፍ ኔሽን መውደቅ የኢትዮጵያ መሪዎች መሩን የማክበር ውትወታ እንደገና የሚያንሰራራበት ሆኖ ይመጣል። በጣም እና ይሄ በጣም ኢምፖርታንት ነው። ወደዚህ ወደ አካባቢያችን እንመለስና ኢትዮጵያ ጥያቄ ነው ጉዳዮቿን በተለይ አባይንም የባህር በር ጉዳይ ኢንተርናሽናላይዝ የማድረጓ ጉዳይ በተወሰነ ደረጃ ለምሳሌ በዳግማዊ ምኒልክ ጊዜ እና በልጅ ኢያሱ ጊዜ የነበረውን በእኛ ቋንቋ ወይም በእነሱ ጊዜ የጠረፍ አካባቢዎች ፖሊሲ እና ምዕራባውያን ቅኝ ግዛት ስር የወደቁ የአካባቢያችን ህዝቦችና ሀገሮችን ሁኔታ የሚከታተሉበትን የቅርብ የጎረቤት ወይም የወገን ተዛማጅ የሆኑ ህዝቦች ናቸው። በኢትዮጵያና በእነዚህ አካባቢዎች ያለው ሪሌሽንሽፕ የእንግሊዝና የኢትዮጵያ ሪሌሽንሽፕ ብቻ አይደለም። የፈረንሳይና የኢትዮጵያ ሪሌሽንሽፕ ብቻ አይደለም። በአፄ ምኒልክ ጊዜ አደራ ይሉ ነበር። ቀሳውስቱን ሁሉ ልከው እነኚህ ሰዎች እኮ በእነኚህ ሰዎች ቀንበር ስር ወድቀዋል፣ ነገር ግን የእኛው ወገኖች ናቸው እንዳንረሳቸው የሚለውና በመካከሉ ያለው የህዝብ እንቅስቃሴ ግንኙነት እና ከነሱም ድንበር ተብለው እንዳዲስ ዲፋይንድ ከሆኑት እንትኖችም ጀርባ ያሉት የኢትዮጵያ ውስጥ ያሉትም ህዝቦች ከነዚህ ጋር ያላቸው ግንኙነት እንዲቀጥል ምክንያቱም ወደፊት ሲኬድ ይሄ ነገር ወዴት እንደሚመጣ አይታወቅም በሚል ይደረግ የነበረውን ፖለቲካ ይካሄድ የነበረውን ፖለቲካ ይሄ ኢንተርናሽናላይዝ የማድረጉ ጉዳይና ይሄንን ለዚህ መፍትሄ የምናገኘው በዓለም አቀፍ መድረክና ሁኔታ ውስጥ ነው የሚለው እንትን ይችን ሎካሊ ትደረግ የነበረችውን ሙከራና ፖለቲካ አንደርማይን አድርጓታል ትላለህ ወይስ አዎ አድርጎታል አላደረገም ብለህ ከመመለስ በፊት በዛ ጊዜ ይሄ ኢንተርናሽናላይዝድ ሆኖ በዓለም አቀፍ መድረኮች የሁሉ ሲገፋ ሎካሊ ሲደረግ የነበረውን ነገር አናውቅም። መረጃ ምንጮቻችን ስለዚህ ጉዳይ የሚነግሩን ብዙ ነገር የለም። ግን አንዳንድ ነገሮች አሁን ለምሳሌ በቀደም ስለ አብርሃ ደቦጭ አነሳን አይደል? አብርሃ ደቦጭ የኤርትራ ተወላጅ ኢትዮጵያ ምን አመጣውና ነው ኢትዮጵያ መንግስት ትምህርት ቤት አስገብቶት እንደውም ወደ ውጭ ሀገር ልኮት ከዛም ደግሞ የለም ተመልሼ እመጣለሁ ሲል መልሶ የዛን አይነት አንዳንድ የሚፈነጥቁ ነገሮች አሉ። ይሄ የህዝብ እንቅስቃሴ መሄድና መምጣት በኢትዮጵያና በኋላ ጣሊያን ኤርትራ ብላ በጠራችው ግዛት ውስጥ ይካሄድ የነበረውን ተራክቦ በበቃት አይተን መርምረን ስላልተረዳ ነው ወይ እና አሁንስ ቢሆን ያን ጊዜ ይካሄዱ የነበሩትን ነገሮች በውስጥ ይካሄዱ የነበሩትን ነገሮች የምናቅበት ተመራምረን ብንደርስበት በኢትዮጵያና በኤርትራ መሃል ያለው ሪሌሽንሽፕ የመለያየትና እነሱም እንደ ኔሽን በጣሊያን የቅኝ ግዛት መሃር ውስጥ እንደገና ተጠፍጥፈው ተቀርጸው የተሰሩበትን ከማየት ይልቅ ይሄ ግንኙነቱና አሁንም ቢሆን በዛ ግንኙነት የዛን ግንኙነት ትሩፋቶች ይዘን ስለ ትሩፋት አለምናረው ያን ጊዜም ትሩፋት ነበረው ብለን አሁን
ለምናደርገው ተራክቦ ለምናደርገው ግንኙነት ጠቀሜታ ያለው ነገር ልናገኝበት አንችልም ወይ? እና በአንድ ወገን የእይታችን መድከም ነው የምርምራችን እና የት ቦታ ላይ ነው መረጃ የምንፈልገው ስለምንድን ነው መረጃ የምንፈልገው የሚለው ነገር ትስላለና ወይም የፖለቲካል ሳይንቲስቶቹና የኢንተርናሽናል ሪሌሽንስ ሰዎች በፈነጠቁልን በዛ ሄደን ኤቭሪቲንግ ኢዝ ግሎባል በታሪክ ላይ ተመስርተው ጥያቄዎች ገቡ። በጣም ከባድ ጥያቄ ነው። ግን ሁለት ጥላዎች መናገር ይችላል። አንተው ያልከው አንደኛው እነዚህ ሶስቱ ሀገሮች አካባቢያዊ ግንኙነት እንዳይኖር እንኳን አካባቢያዊ ቅርብ ያለው ግንኙነት የማደፍረስ ስትራቴጂ ነበራቸው። በሸዋና በትግራይ በሸዋና በተለያየ አካባቢ ያለው ነገር እንዳይካሄድ ብለህናል። ይሄንን ካውንተር የማድረግ እንቅስቃሴ በኢያሱ ጊዜ አይተናል። ከዚህ በፊት በምኒልክ ጊዜ እኮ ከንቲባ ገብሩ ማህዲስቶች ጋር ተልከው ሲመለሱ የቆመ ስር የተደረጉት በእንግሊዞች አሻጥር ነው። ስለዚህ አንዱ ጥላ የቀኝ ግዛት ጥላው አሁንም ድረስ ተከትሎን የሚመጣው የቀኝ ግዛት ጥላ በዚህ በአፍሪካን በአካባቢው መካከል ያለው ግንኙነት እንዳይካሄድ ወይንም ከተካሄደ ደግሞ የግጭትና የጠላትነት ፕሮፓጋንዳና ዲስኩር አሁን ድረስ አብሮን ቆይቷል። ይሄ አንዱ ጥላ ነው። አብዛኛው የነጻ አውጪ እንቅስቃሴዎች በኋላ ላይ የሚነግሩን የሚጠቀሟቸው አንዳንድ ዲስኩሮች የቀኝ ግዛት ውላጅ የሆኑ ዲስኩሮች ናቸው። ይሄ አንዱ ነው። ሁለተኛው በተለይ ግብፅን ብንመለከት ወይ ሱዳንን ብንመለከት እነዛ አገሮች ደግሞ በኋላ አገር ሆነው የሚወጡት የውጭ ጉዳይ ፖሊሲዎች የቀኝ ገዢዎችን ፕሪንሲፕል መርሆች ወይም ህጎች ወይንም ዲስኩሮች ወርሰው የተሰሩ የውጭ ጉዳይ ፖሊሲዎች አሁንም አደረስ አብረን ይኖራሉ። ሀገር ሰርተዋል፣ ትውልድ ገንብተዋል፣ ዲስኩር ሆነዋል። ስለዚህ እንደውም ባለፈው ማዚም ስነግርሽ ነበር አንድ ስብሰባ ላይ የዓለም አቀፍ ስብሰባ ላይ አካባቢውን በተመለከተ ሪጅኑ ላይ እዚሁ ላይ በጠቅሰው በጣም ጥሩ ነው ቆንጆ ነገር ስላነሳ ስንወያይ ስለ አካባቢው አንድ ስለ ኢትዮጵያ በጣም የሚያቀና የሆነ ሰው ፕሪቶሪያ አግሪመንት ላይ አብሮ የነበረ ሰው ምን አለ ኢትዮጵያ እኮ ለኛ ከጎረቤት ሀገሮች ውስጥ ነው ጎረቤት ሀገር ብቻ አይደለች ኢትዮጵያ በጣም ብዙ አብዮቶች አለ በሱ ቃል በቃል በእንግሊዘኛ ያልታ አንደኛ ቀኝ ግዛትን አሸንፋችሁ ሳትገዙ እንዲያርጋችኋል ሁለተኛ ስናይ ደግሞ አብዮት ሞክራቸዋል እንደም ስናይ ኤትኒክ ፌደራሊዝም ደግሞ የነጻነት ሰልፍ ዲተርሚኔሽን እስከ መጨረሻው ድረስ ሌላ ትውልድ ደግሞ ሞክሯል። ግን እኛ የምናደርገው እናንተ ማድረግ ያቃታችሁ በጠረጴዛ ዙሪያ ቁጭ ብላችሁ ይሄን ለምን አትነጋገሩም? ይሄን አይደለም ለይ በጣም እንትን ያለኝ ከናንተ አካባቢያችሁ ያሉ አገሮች ምን ሌሎችም ከምታረጉት ነገር የበለጠ ይተበቀባቸዋል። ምንድነው የሂስትሪ በርደን የታሪክ ሸክም እላችሁ ላይ አለ ከኛ ምን ተጠብቀው እና ሁለት ነገር ተናገር። አንደኛ ማድረግ ያለባችሁ አለ ይሄ ሪጂናል ክልል ላይ የምትጣሉትን ጸብተውና አንተው ለምትለው የአካባቢያዊ ወደታች ዲቮሉሽን ኦፍ ፓወር ወደታች አውሩዱና ስልጣንን ለአካባቢው ለመንደሩ ስጡ። ሁለተኛ ይሄ ናሽናሊዝም ኢትዮጵያ የምትሉት እንደው ትንሽ ላላርጋችሁ አካባቢው ላይ ተምሳሌት ስለሆናችሁ የማሰባሰብ ፖለቲካ ብትሰሩ ወደፊት ለኛም ለአካባቢውም ጭምር ፋይዳ ያለው የዲፕሎማሲ የዲኮሎኒያል ፎሬን ፖሊሲ ታመጣላችሁ አለ። ይሄን ሲል ምን ማለት አንተ ካልከኝ ጥያቄ የዛኔ የተሞከሩ ሙከራዎች የተገኙ አሻራዎች እና የቀኝ ግዛት ጥላዎች ሁለቱንም ወስዶ ድህረ ቀኝ ግዛት ወይንም ጸረ ቀኝ ግዛት የፎሬን ፖሊሲ ፕራክቲስ ኢትዮጵያ ማድረግ ይፈልጋል። አሁን የኢትዮጵያ ዲፕሎማት ትልቁ ችግራቸው ምንድነው? ይሄን ትሩፋት ይዘው ሄዱና ኢትዮጵያ እኮ በቀኝ ግዛት ያልተገዛች ብቸኛ ሀገር ነው ብሎ የመጀመሪያ የስፒቹ ጅማሬ ያደርገዋል አንድ ዲፕሎማት። ይሄ ለብዙ ሰው ሀገሮች የቁስል ላይ ጨው የማድረግ ነገር ነው። ማድረግ ያለባቸው አሁን እንዳለው የጋራ የትግል ከአፍሪካን አሜሪካኑ ጋር ከሱዳኖች ጋር ከማህዲስት ጋር የነጻነት የጋራ የትግል መድረኮች አብረውን አሉ። ይሄ ትግል በኢትዮጵያ የትግላችን ማውጠንጠኛ አካባቢ ነኝ። በዚህ ይህን ትግል ማስቀጠል አለብን፣ መበረዝ አለባቸው። በዚህ መልኩ ለዛሬ በሚበጅ ሃምብል የሆነ ዲፕሎማሲና ዛሬን የሚያስተሳስር የዲፕሎማሲ ነገር ማድረግ ከተቻለ አንተ ደግሞ ያልከን ሲሪየስ የሆነ የሂስትሪ ጥናት ሶሻል ሂስትሪው ምን ይመስላል ምን ይነግረናል? ሱዳንና ኢትዮጵያ ህዝቦች ምን አይነት ግንኙነት ነበራቸው? ከሰሜኑ ከኤርትራ ድረስ ያለው ግንኙነት ምንድነው? ምን እናውቃለን? ሶሻል ሂስትሪው ምን ይነግረናል? ምንም ብዙ ጥናቶች የሉን። ለምን በኔሽን ስቴት ውስጥ ተደቅፎ እሱ ሶሻል ሂስትሪ አይደለም። ስቴት ሂስትሪ ስለምንጽፍ ሁሌ ግጭቱንና ወይንም ዓለም አቀፍ ነገሩን ነው የሚያወጣው። መርማሪ ታሪኩ ከውስጥ ወደሚመለከት የሶማሌ ማህበረሰብ ጋር የነበረው አካባቢ ጋር የነበረው ግንኙነት ምን ይመስል ነበር? ኢያሱን ፔር ሲሪየስሊ እንደገና መክፈትና ማየት ለዛም ይበጀው ነገር ማለት አለብን ብያስ አልመልሰውም። ግን እንደዚህ ይመስለኛል ጥያቄ አይደል? ማዚ ምንድነው ችግሩ መሰለ
በኋላ እንመጣበታለን። ከኤርትራ ከኢትዮጵያ ጋር መልሶ በፌዴሬሽን መያያዝና ያን ተከትሎ የኢትዮጵያ መንግስት የኤሪትሪያን ኦቶኖሚ የፈለገውን አይነት ጀስቲፊኬሽን ያቀርብ የኤርትሪያን ኦቶኖሚ አንደርማይን ወደ ማድረግ ጉዳይ ውስጥ የገባው በተወሰነ ደረጃ እንግዲህ በዛ ጊዜ ኤርትራ ውስጥ ጣሊያን ስንት ዓመት ቆይቷል? በጣም ብዙ ጊዜ ከ50-60 ዓመት በላይ ቆይቷል። 50-60 ዓመት ሲቆይ ኤርትራ ውስጥ በዛ ጊዜ ውስጥ በምንም ነገር ኤርትራ ውስጥ አልተደረገም። ዜርፎር ካቆምንበት ከተለያየንበት ሞመንት ተነስተን በቃ ምን ያስፈልጋል? ከኛ ምን የሚለያችሁ ነገር አለ? አንድ ነንና ብለን እናስገባ የሚለው አይነት አካሄድና ድፍረት በአንድ ወገን ምናልባት በደንብ ባለመመርመራችን ምክንያት ያላየነውን ይሄ በቀጣይነት የነበረውን ተራክቦ ፎር ግራንትድ በመውሰድ በሌላ ወገን ደግሞ በዛ ጊዜ በጣሊያኖች 60 ዓመት ቁጭ ብለው ቅድም እንዳልከው ከኢትዮጵያ ከዛም ከኤርትራም አልፈው ኢትዮጵያ ውስጥም ሆነው የሚሰሩት የማነሳሳትና እንትን ማለት ነገር አለ። በዛም ረገድ የሰሩት ስራ ያመጣው ውጤት 60 ዓመት ማንኛውም የአፍሪካ ሀገር እኮ እንደ ሀገር የተፈጠረው አብዛኛው በአዲስ መልክ የተፋቀረው ነው በኮሎኒያሊዝም ስም ነው። ኤርትራም ውስጥ ኮሎኒያሊዝም ነበር፣ 60 ዓመት ነበር። ያ ኮሎኒያሊዝም ዝም ብሎ መጣና ሄደ ብለን የምንተው ነው ወይስ የፈጠረው ስትራክቸርስ የፈጠረው ቶት የፈጠረው ዲስኮርስ የፈጠረው የማቀናበር የመገናኘት የመተሳሰብ ያ ነገር አለ። ያንን ልብ ብለን ካለመያዛችን የተነሳ ይመስለኛል በኋላ የመጣው ትራጀዲ የኤርትራን ኦቶኖሚ ሲሪየስሊ ወስዶ ይሄ ምክንያት ያለው ነው መሰረት ያለው ነው እና ከኢትዮጵያ ጋር የሚያገናኘው ነገር እንደዚሁ በሕግና በስርዓት የተደራጀ መሆን አለበት የሚለው ነገር ተዘንግቶ የቅኝ ግዛት ያ ሁሉ ዘመን ያመጣው ነገር መጥቶ ልክ እንደሄደ ዝም ብሎ እንደ ንፋስ ብቻ ታይቶ የተከደበት አካሄድ ነው። ኤርትራ ዝም ብሎ የመዋጤ በሰልቀጤ ምናምን ሳይሆን ይሄ ኦቨርሳይት ይሄ የግንዛቤ ጉድለትም ያለበት ነገር ይመስለኛል እና ግልጽ ነው። አሁን ካለንበት ጊዜ በጣም ቀድሜ ሄጃለሁ። እኔ እንደዚህ ተስፈጥሮ መሄድ አያቀኝም። ነገር ግን አንተንም ጎተጉት ለዚህ አሁን ካለው ከሚሞግቱን ነገሮች ጋር ይሄ ጊዜ የሚገናኝበትን ነገር ሰበዞቹን ስንመዝና ስናይ ያን ጊዜ ኢትዮጵያ ጉዳዮቿን ኢንተርናሽናላይዝ በማድረግ እዛ ላይ ያወጣቸው ትኩረት እና ከዛ ተይዞ የተካሄደበት አካሄድ የአካባቢውን ዋናው ነገር የውጭው ነው እና ዛሬም ይህንን ለማግኘት ዛሬም ቢሆን ዋናው ነገር ወደ ሌላ ነው የሚሄደው የሚለውን ነገር ያስከተለ ይመስላል የሚል እንደው ለካካ እንግዲህ በግለሰብ ደረጃ የሚነገሩ አንዳንድ ነገሮችን በዛን ዘመን ብንመለከት አሁን ኮሎኔል ስምረት መድኃኔ አባቴ ትምህርት ኤርትራ ውስጥ እስከ 4ኛ ክፍል ድረስ ብቻ ስለነበረ በቅኝ ግዛት ጊዜ ከሆኑ ቄስ ጋር ከሳቸው ጋር ተማክረን ጠፍተው ነው ወደ ኢትዮጵያ የሚመጡትና ትምህርት ቤት የሚገቡት። እንግዲህ እንደዚህ አይነት ታሪኮችን ሰብስበን በማደራጀት ምንድን ነበር ሲከናወን የነበረው የሚለውን ማግኘት ይቻላል። ግን እነዚህ የግለሰብ ታሪኮች ናቸው። በኋላ የተባበሩት መንግስታት ፋክት ፋይንዲንግ ሚሽን መጥቶ እንትን ሲል ኤርትራውያን በተለያዩ አይነት ቡድኖች ውስጥና የተለያዩ አስተሳሰቦች ይዘው ነው የታዩት። ከኢትዮጵያ ጋር ከኢትዮጵያ ጋር መዋሃድ የሚለውን ነገር በከፍተኛ ስሜት ያቀነቅሩ የነበሩ ወገኖች አሉ። የለም ለኛ የሚበጀን ደግሞ ይሄ የራሳችን ዝግጅት አድርጋን ወደ ነጻነት መሄድ ነው የሚሉ አለ። ይሄ ከጦርነቱ በፊት ነው በነገራችን ላይ ገባኝ። በኋላ የመጡት ሰልፎች የተለያዩ ሰልፎች ግሩፕ እና ፓርቲ እና እነዛ እንትኖች ያንዱን ወገን ብቻ ይዘን ለኛ የሚስማማንን ወገን ብቻ ይዘን በቃ የአንድነት ፓርቲ ሎካል ፖለቲካ ውስጥ ገባንና እነኚህ ማርጂናል ናቸው፣ እነኚህ ሙስሊሞች ናቸው፣ ቆለኞች ናቸው እንደዚህ በሚል ገብተን ይህንን መበታተንና በፖለቲካ ማስጠጋቱ ነው የሚሻለው። ምክንያቱም ኤሰንሻሊ ዋናው ነገር የኢትዮጵያና የኤርትራ አንድነት በጣሊያን ኮሎኒያሊዝም ቢሆን ያልደከመና የሚለው እሳቤ
አልተፈተሸም ነው አንተ አዎ እሱ ነው የቅኝ ግዛት ዘመን ኤርትራ ውስጥ ያመጣቸውን ግድ የሚሉ ለውጦችና ሁኔታዎች መዘንጋት ብቻ ሳይሆን በሌላ በኩል ደግሞ በኋላ የኤርትራንና የኢትዮጵያን ግንኙነት ጠቅልለን ደግሞ የቅኝ ግዛት ግንኙነት ነው የሁለት ሀገሮች ግንኙነት ከሚለው አልፈን እንደውም የቅኝ ገዥና የቅኝ ተገዢ ግንኙነት ነው የሚል ሌላ ደግሞ በሌላ ወገን ዴሪቬቲቭ ዲስኮርስ የሆነ ያጮኸው ዲስኮርስ ደግሞ በኋላ ይመጣል እና ሁሉንም ሰው እዚህ መስመር ውስጥ ግባ ብለን የኤርትራ ጥያቄ የቅኝ ግዛት ጥያቄ ነው አይደለም የሚል ነገር ውስጥ ሰውን ሁሉ አስገድዶና አግዶ የሚያስገባ ዲስኮርስ ይፈጠራል። የባርነትና የነጻነት ነገርም ይሆናል እና የአካባቢያችንን በዛ ዘመን የነበረውን ታሪኩን በደንብ ካለመገንዘባችን የተነሳ ወደ እና ከኢንተርናሽናል ዲስኮርስ ከዛ የሚመጣው የኮሎኒያል ጥያቄ ኮሎኒያሊዝም ኤቭሪቲንግ ኢዝ አባውት ኮሎኒያሊዝም ኢትስ አባውት ሰልፍ ዲተርሚኔሽን አባውት ፍሪደም የሚለው ዲስኮርስም እንደዚሁ ሌላ አፋኝ ዲስኮርስ አሳሪና አፋኝ ዲስኮርስ ሆኖ ይመጣል። የ60 ዓመት ቅኝ ግዛቱንም አለመመልከት ስህተት ነው። እሱም ደግሞ ግንኙነቱ ሁሉ አልፋና ኦሜጋ አድርጎ መነሳትም ችግር ዴሪቬቲቭ ኮሎኒያል አስተሳሰብ እሱ ወርሱ ደግሞ ምን መሰለህ ዛሬም እኔ አሁንም የሚያስፈራኝ ይሄ አሁን ንግግራችን በሬዲዮ ሲሰራጭ አደገኛነቱ ዛሬም ስንል የኤርትራን የነጻነት ጉዳይ እንከልሰው እያልን አይደለም ምን ጀምርም ከሆነ ውይይት ኢትዮጵያም እንደ ሀገር ኤርትራም እንደ ሀገር ጎረቤቶቻችን ሁሉ እንደ ሀገር ከዛ ተነስተን ነው ወዳጅነታችንን አንተ ሁሉ በግል ስናወራ ብለኛል ኔሽን ስቴትን ስተች ሰምተህ ኔሽን ስቴትን መተቸት ጥሩ ግን እንተው ብለን የምንሄደው ነገር አይደለም ህይወት ሆኗል ጡንቻ አውጥቷል ደም ስር አለው ህይወት ነው ከሱ ላይ ቆመን ነው የምንደራደር ያንን ፖስት ድህረ ወይንም እሱ ላይ ቆመን የምንደራደረው የአብሮነት የሶሊዳሪቲ የጋራ ነገር ይህንን ነገር እንደ ባለፈው ትተንና በችኩልና በተቸኩሎ የኛ ናቸው እንዲህ ነው የተሰራው ብለን ቸኩለን መሄድ የለብንም ታሪክ የወለደውን የአፍተር ላይፍ እሱን ነው ሲሪየስሊ ኢንጌጅ ማድረግ ያለብን እንትንም ሊሆን ይችላል ሰቆቃም ሊሆን ይችላል ትራውማም ሊሆን ይችላል ትራጀዲም ሊሆን ይችላል የትራጀዲውን ድርሰት ወደ ሮማንስ ባንዲ መቀየር ወደ አይደለ መቀየር አንችልም እዛው ላይ እሱን ሲሪየስሊ በደንብ እዛው ላይ ቆይተን አብረን ከሱ ነው መነሳት እና ጊዜ ሰተን በተለይ ኢትዮጵያ ዲፕሎማቶች ትልቅ ታሪክ ውስጥ ገብተው መመርመር ማየትም መማርም ያለባቸው በቃ እንዲህ ነው የተካሄደው እንዲህ ነው ብለው አዲስ ፖሊሲ አዲስ አቋም የኢትዮጵያን ሲሰጡ አንደኛ ኢትዮጵያ ያላት የታሪክና ከሚጠበቅባት ሌሎች ህዝቦች ሌሎች ዲፕሎማቶች የሚጠብቁብን ነገር ትልቅ እንደሆነ መገንዘብ አለባቸው ኢትዮጵያውያን እንዴት እንዲህ ይላሉ እንዴት ሉዓላዊነትን ያስተማሩ ምሳሌ ሆኖ ሀገሮች ዛሬ ሌላ ሀገር ሉዓላዊነት ይላሉ ብለው ሊተቹ ይችላሉ አሰባሳቢ የምንላት ሀገር ዛሬ እኛን እንዴት እንዲህ ትለናለች ልክ አሜሪካ ፎሬን ፖሊሲ በጣም ብዙ መርሆችን ያፈለቀ አይደለ ከዊልሰን ጀምረን ትሩማንም ስንመጣ አሁን ስለ አፍሪካ ወይም ስለ ሌሎች ስለ ሶማሊም ሲናገሩ መሪው የአሜሪካን ፎሬን ፖሊሲ የሚያጋጭ ወደ ታች ዝቅ የሚያደርግ ነገር አለው አንዳንዱ ስለ አፍሪካ የሚሰጠው ነገር አገሮችን የሚነገሩበት ነገር ኢትዮጵያን ከአሜሪካ ማነጻጸር ኢትዮጵያ በራሷ የህይወት የታሪክ ጉዞ ውስጥ ያላትን ቁመና የሚመጥን የዲፕሎማሲ ንግግር እና የዲፕሎማሲ ፕራክቲስ የውጭ ጉዳይ ፖሊሲ እና ባህሪ የማሳየት አደራ ይሄ ዘመን ይጥልብናል የሚል ስጋት መሆን የለብንም ነው የዲኮሎናይዜሽን ፎሬን ፖሊሲ ነው የሚያስፈልገን ብዬ አስባለሁ ኢትዮጵያን ዲኮሎናይዜሽን አይወዱም ግን ይህን ነገር ስንነካካው ዞሮ ከቀኝ ግዛት ውርሶች ጋር በዚህም በኩል በተለያየ በኩል ውጭ ጉዳያችንን እንቅፋት እየሆነ ነው የአባይን ጉዳይ ብንመለከት የቀይ ባህር ጉዳይ ብንመለከት የቀኝ ግዛት ድንበሮችን የሱዳንን የሁሉም ብናይ ከቀኝ ግዛት ጋር አብረው ተሳስረው ምንም እንኳን የኢትዮጵያ ነጻነት እንደ ተምሳሌ ብንቆጥረው በዙሪያው የቀኝ ግዛት ጥላ ስላለ የዲኮሎኒያል ውጭ ጉዳይ መርህ እንደ አንድ መዘወሪያ መሆን ይችላል የሚል ይህንን ያተናገርነው ስለተፈቀደልን ጥላ በጣም ጥሩ ነው ምንም እኮ ችግር የለውም ጥላ እንዳለ ነው እኔም ማጎላው እና ካንተና ከብዙ ወዳጆች ጋር ያለኝ ውግት ምንድነው ይሄ ኮሎኒያሊዝም የኮሎኒያል ስርዓት የኮሎኒያል ወርልድ ኦርደር ኢምፔሪያል ወርልድ ኦርደር ምናምን ኢትዮጵያ ላይ ያደረሰውን ግፊትና ችግርና መከራ እና በዛም ምክንያት ኢትዮጵያ ሳትወድ በግድ እንድታደርግ ተገደደች የሚለውን ኢትዮጵያ ተጠምዝዛ ታሽታ ምናምን ይሄንን ማትፈልግ ሆነች የሚለውን ብቻ ሳይሆን እኔ የምለው ኢትዮጵያ ይሄ ኃይል እንዳለ አውቃ
አቅሟንም ከዛ አንጻር አይታና ዘይዳ መንገድ ፈልጋ ያደረገችው ትግልም አለ ኢምፖርታንት ነው ባይነኝ። ትክክል። እኔ የትግሉ ወገን ከዚህ ሆኜ ብዙ ጊዜ ከሀገር ውስጥ ነው ማወራው የምለው ከሀገር ውስጥ የተነሱ ኃይሎች ያደረጉትን ሙከራና ትግል ማሳየት ነው። ይሄ ስንት ጊዜ ነው ያልኩት? ብዙ ጊዜ እኔም ማስቀጥለው መሰለህ ይሄ አንተን አቋም ዛሬ ያሉ ዲፕሎማቶችና የሀገር መሪዎች ሊወርሱት ይገባል። ዛሬ ትግሉ መቀጠል አለበት። ዛሬም የቀኝ ግዛት በዛ ጊዜ ጥላ የነበረው ውርስ የግብፅን ፎሬም ውጭ ጉዳይ ፖሊሲ፣ የኤርትራን የውጭ ጉዳይ ፖሊሲ፣ የአካባቢያችን የዓለማችንን ስሪት ጥላ አለበት። ስለዚህ ትግላችን የነጻነት ዓለም ትግል አይደለም። አሁንም የቀኝ ግዛት ትግል ውስጥ እንዳለንና ኢትዮጵያ ደግሞ ቁመናዋና የታሪክ ቁመናዋ የሰጣት ዕዳ ስላለ ሁሉ ጊዜ ከሱ ጋር እሱ ማንበብና ትግሉን ማቀጠል፣ ወዳጅ ማምጣት፣ ሶሊዳሪቲ ማምጣት አለበት። ዳያሎግ ደግሞ የግድ ይላል። ዳያሎግ በሀገር ውስጥ ጉዳይ፣ ፖለቲካ፣ በማህበራዊ በኢኮኖሚ ጉዳዮች ብቻ ሳይሆን ዳያሎግ ከነዚህ በቅርብ ርቀት ካሉ ወገኖቻችን ጋር በቅርብ ርቀት ካሉ ወንድም እህቶቻችን ጋር ያስፈልጋል። ይሄን ዳያሎግ ለማካሄድ ታሪካዊ መሰረቶቹን ግንኙነታችንና የልዩነታችን ያለያዩን ኃይሎችና እኛ ያደረግነው ሙከራና ትግል አብረን ያደረግናቸው ተለያይተን ያደረግናቸው አንዳችን በአንዳችን ላይ አንዳችን ከአንዳችን ጋር ያደረግናቸው እንቅስቃሴዎችና ሙከራዎች ኢምፖርታንት ናቸው። እነሱን በደንብ ስንረዳ then we can talk ዲኮሎናይዝ የማድረግ ነገር እና ግን የኮሎኒያሊዝምና የኮሎኒያል ኃይሎችንም ፍጹማዊ የሆነ የበላይነትም መቀበል ያስቸግራኛል እና ይሄ ኮሎኒያል ቲዮሪ ይሄ ፖስት ኮሎኒያል ምናምን የሚባለው ነገር ትንሽ የማይመቸኝ ለዚህ ነው እንጂ አስፈላጊነቱን ባለመቀበልና በመዘንጋት አይደለም። እስማማለሁ በዚህ ማዚ ቆንጆ ጥያቄ አንስታልናለች። አንተ ብትመልሰው ጥሩ ነው። የኮሎኔል ስምረት እና በጣም ብዙ እንደ ምሳሌ ያነሳ ነው። አንተ የግል ታሪክ ላይ ለብዙ ተማሪዎች ምሳሌ ስራዎችም ፕሮጀክቶችም ስላሰራ ስለምታውቀው የግል የዕለት የህይወት ታሪካችን ከኔሽን ታሪክ ጋር ከዓለም ታሪክ ጋር ከአካባቢ ታሪክ ጋር እንዴት ነው ልናስተሳሰረው የምንችለው እና ለዲፕሎማሲም ለወደፊትም ሊበጀን የሚችለው የሚል ጥያቄ አንስታ ነበር። እኛ እንትን ስንል ያረሳ ነው እሱ ላይ ትንሽ በጣም ኖ አሁን የአፄ ኃይለ ሥላሴ በጦርነቱ ጊዜ ያደረጓቸው ትግሎችና እንቅስቃሴዎች በዓለም መንግስታት ማህበር ላይ ሄዶ የኢትዮጵያን ጉዳይ ማስረዳት ትንም ላይ ያንን በዛ ላይ የተደረገውን ሙግት ያቀናበሩና ያቀረቡ ዲፕሎማትን ጨምሮ ትውልዳቸው ኤርትራዊ የሆኑ ብዙ በጣም ብዙ ወገኖች አሉ። ሎሬንዞ ታዛዝ እና ሌሎችም በጣም ብዙ አሉ። የግለሰብ የህይወት ታሪክ ሳይሆን ኮሌክቲቭ ባዮግራፊ ሁሉ ሊሰራላቸው የሚችሉ ተማሪዎቻችን ጋር አንዳንድ እሱ ላይ ትንሽ እንወያያለን። ኮሌክቲቭ ባዮግራፊ ነው ምን ማለት ነው? ኮሌክቲቭ ባዮግራፊ ማለት በተለያዩ ማዕቀፎች ውስጥ ፖለቲካ፣ የኢኮኖሚ፣ የመልክዓ ምድራዊ ግንኙነት በዛ እንቅስቃሴ ውስጥ ተመሳሳይ የሆነ እና በጋራ ኤክስፒሪየንስ የነበራቸው እነዛ ደግሞ ኤክስፒሪየንሶች የአንድ ጊዜ ወይም የተለያየ ኤፒሶዲክ ሳይሆኑ የህይወታቸውን ዲፋይን ያደረጉ ህይወታቸውን አንድ አይነት ተመሳሳይነት ትርጉም የሰጡ መሰረታዊያን አሁን እኔና ማዛ እድገት በህብረት ዘምተናል። በአብዮቱ ጊዜ ወጣቶች ነን። መጽሐፎቹ ተመሳሳይ ናቸው። ድንጋይ መወርወር ምናምን ውስጥ ምናልባት አንዳንድ ሳንገባ አንቀርም። ምንም እንኳን እንደቀደመው ከኛ በፊት እንደነበረው ትውልድ የፖለቲካ አቀንቃኞች ባንሆንም ከዛ በኋላ ያነበባችሁት መጽሐፍ አለ ይችላል። ተመሳሳይ ነው። ኮሌጅ የገባንበት ጊዜ ተመሳሳይ ነው። ሙዚቃውም ተመሳሳይ ነው። በዛ ጊዜ ነው። እነዚህ ኦንጎይንግ በህይወታ በምንሄድበት ጊዜ የእኛን ኤክስፒሪየንስ ተመሳሳይ በማድረጋቸው ብቻ ሳይሆን ዲፋይኒንግ እና አሁንና ማዛ ስንነጋገር በቶሎ የምንግባባባቸው ምክንያቶች ዘርዝረን ብንጽፋቸው በጣም ረጅም ነው እና እነኚህ የፈጠሩን ፎርም ያደረጉን ኤክስፒሪየንስስ ተመሳሳይ በሚሆኑበት ጊዜ የተለያዩ የዛን ግሩፕ የዛን ማህበረሰብ የዛን ኮሌክቲቪቲ ኤክስፒሪየንስስ ከእያንዳንዱ ሰው የምትሰበስበው it is like writing a group biography የአንድ ሰው ባዮግራፊ ሳይሆን ከነዛ ታሪክ መሰረታዊያን ጋር እያስተሳሰሩ ኮሌክቲቭ ባዮግራፊ የኤርትራውያን ምንንም እንደዚሁ ማድረግ ቅኝ ግዛትን በደንብ አድርገው ያዩ በደረሰባቸው በደል በደንብ አድርገው የመረመሩ ሰዎች ወደዚህ መጥተው የእነሱን ኮሌክቲቭ የሆነ ባዮግራፊ እንደማለት ነው። በጣም ብዙ የቅኝ ግዛት
ኤክስፒሪየንስ ነበራቸው። በጣም ሌላ ከዛም ባይሆን ከአፄ ዮሐንስ ጊዜ ጀምሮ ከኤርትራ ሲገፋ ወደ ውስጥ ሲገፋ አብረው እየተገፉ ከኤርትራ ተፈናቅለው ወደ ኢትዮጵያ መጥተው ከኢትዮጵያ መንግስት ጦር ጋር በምኒልክ ጊዜ ከተለያዩ የምኒልክ የጦር መሪዎች ጋር ውስጥ ገብተው ኤርትራን ብለው ጣሊያኖች በቅርቡ የሰየሙትን ሀገር ነፃ ለማውጣት ከአምባላጌ ጦርነት ጀምሮ አብረው የታገሉ የኤርትራ አርበኞች ነበሩ። በኋላም እንደዚሁ ጣሊያን ሁለተኛ ጊዜ በሚመጣበት ጊዜ በጣም ብዙ ከኤርትራ ወደ ኢትዮጵያ የገቡ ኃይሎች ከኢትዮጵያ ሰራዊት ጋር የኢትዮጵያ ወታደሮች የኢትዮጵያ እንትን ሆነው ጎሬ ድረስ ይሄዱ የተዋጓሉ እና በኋላም ኤርትራ ከኢትዮጵያ ጋር መዋሃድ አለባት የሚለውን እንትን ይዘው በዛም ብዙ የታገሉ በዛም ረገድ የአፄ ኃይለ ሥላሴ መንግስት እነኚህ እንደውም በኋላ ኮሌክቲቭሊ አንድ ስም ተሰጣቸው ስመጥር ሐማሴኖች ተብለው ኢትዮጵያ የተለያዩ ክፍሎች ሁሉ ፕሮፐርቲ ተሰጥቷቸው ብዙ እንትን ያሉ አሉ እና ይሄ ኦንጎይንግ የሆነ ከቅኝ ግዛት ጋር የሚደረገው ትግል ድንበር ያልገደበው እና ተያያዥነት ያለው በጦርነትም ጊዜ በሰላምም ጊዜ ማለት ጦርነት በማይካሄድበት ጊዜ ሰላም የሚለውን የነበረ ይሄን ተራክበው በደንብ ስላልተነተን ነው ስላላጠና ነው እና ሀብት ስላላደረግ ነው ወደው በአዲሱ ቋንቋ ወረትነት ስላለወጥ ነው አሁን ኤርትራ እንደዚህ ኢትዮጵያ እንደዚህ በቃ ሰልፍ ዲተርሚኔሽን ኢንዲፔንደንስ ምናምን ይሄ ሪሌሽንሽፓችን ሁላችንም በሁለቱም ወገን እኮ ያሉ ኃይሎች ያውቁታል እኮ this is ዝም ብሎ ሪሌሽንሽፕ ቢትዊን ቱ ካንትሪስ አይደለም ስላልሆነም ነው እኮ አይደለም ጸቡም የሚመራው ፍቅሩም ዘሎ ፍቅር የሚሆነው ስለዚህ ምን እያለ ነው ጸቡም ላይ ፍቅሩም ላይ ትንሽ ሰከን ወደ ኋላ መለስ ብሎ እና ዳያሎጉ ላይ ቁጭ ማለት ማውራት መቸኮል አያስፈልግም የሚል የሞራል የታሪክ ስንቅ ይዘን መነሳት አለብን። አንተን ተከትዬ እንግዲህ መጣ ወደ አሁን እና እንድትመጣልኝ የምፈልገው ወደዚህ ነው፣ ግን ወደ ታሪክ ኋላ እንመለሳለን። አንድ ነጥብ ሌላ ማዚ ጥያቄ ጋር ነው የምንመለሰው። እነዚህ እንግዲህ አሁን ቅድም ለብቻችን ካወራ ነው ሐሳብ ጋር ነው ይመጣል። ይሄ አሁን የኤሊት ታሪክ ነው አይደል? አብዛኛው የኛ አይነት ሰው ታሪክስ የህዝቡ ታሪክስ ሽመልስ ወዛም ያ መጋመዱ የሚለው በብሔርም በጉርብትናም ሱዳኖችም ብንሄድ ሶማሌም ብንሄድ ደቡብ ሱዳን ብንሄድ ኤርትራም ብንሄድ በጅቡቲ ያለው ያ መስተሳሰርስ እንደው ሪጅኑን እንደው እንድናስብስ የግለሰብ የቤተሰብ ታሪኮች የጋብቻ ያምቻ ታሪኮች የኤሊቱን አይደለም ምለው የቀመዋዋሱ የማቴሪያል ታሪኩ በሙሉ እነዚህስ እርሾ አይሆኑም ወይ? እኔ አሁን እኮ የምናወራው ኢንተርናሽናል ስለሆነ የውጭውን ጉዳይ የውጭውን ስንል የአካባቢዋን እንዳንረሳ በደንብ አይተናታል በሚል ነው እንጂ የኔማ ውትወታና ጉትጎታ ወይዘሮ ማዛ በደንብ እንደምታውቀው ኢትዮጵያንና የዚህን አካባቢ አስተሳስሮና አያይዞ እኛ እንኳን ፍረስ ብንለው የማይፈርስ ነገር ያደረገው የህዝቡ በእንቅስቃሴና በግንኙነት ምክንያት የተሰራው መጋመድ ነው። እኛ ድንበር ለዩ ብለን ድንበር ስለለየን ሰው መንቀሳቀሱን አያቆም፣ ቀድሞም አያቆም። ድንበሮቹ ከመኖራቸውን በፊት ይንቀሳቀሳል ሰው። የትኛውም የኢትዮጵያ ክፍል ብትሄድ የተወለድኩት የጀመርነው ዘርማንዘሬ ጠቅላላ መሰረቱ እዚህ ነው እና እዚህ ብቻ ነው የሚል ሰው አታገኝም። እንደዛ ቢሉም ምናልባት የተወሰኑ ክፍሎች የተወሰነ አጀንዳ ለማራመድ የሚፈልጓት ትርክት ስለሆነ ኔቲቪስት አጀንዳ ይኖራል ያቺን ካልሆነ በስተቀር ይህን ቦታ የሰራው ነገስታቱና የፖለቲካ ኃይሎቻቸው ጦሮቻቸው ሳይሆኑ ህዝቡ ነው። የህዝቡ እንቅስቃሴና ተራክቦ ነው። የባህሎቹ መለያየት ላይ ነው እኛ አሁን ትኩረት የምናደርገው እንደ ሞቢላይዜሽን ነው። እውነተኛው ታሪክ ግን የባህሎቹ መመሳሰል፣ መያያዝ፣ መሰባጠር ነው። ስለዚህ ወደ ተለመደው ጩኸቴ አታስገባ። በቃ እሱ የማዚ ጥያቄ ነው። ሁለቱንም ነገር አንተ ኤሊት ፖለቲክስ ላይ ብንሄድ የግል ታሪክ የሚሰጠን ኮሌክቲቭ ሂስትሪ ሜሞሪ ያለው የየለቱን ደግሞ የየኑ ሰው ብንገባ በየቤቱ የሚያሳሰረን የማቴሪያል የቁሳቁስ የካልቸር የቋንቋ የስነ ልሳን ኔቲቪስት ልንሆን የማንችል ህዝቦች አካባቢ እንደምንኖር ማወቅ
አለበት የሚል ወስደናል ከታሪክ። ይሄ ነው በትሩፋቶቹ በአጭር ጊዜም ኮንቴክስት በረጅም ጊዜም ኮንቴክስት ትሩፋትን በላቸው አንበላቸው አሻራን በላቸው አንበላቸው እነዚህን ይመስላሉ። በጣም ጥሩ። ይሄ አሁን የውጭ ጉዳይ ሰዎች የውጭ ጉዳይ የሚያስቡ ሰዎች ወደ ውስጥ በዚህ አካባቢ በተካሄደው ታሪክ እዚች አሁን በተንተርሰን ባወራናት ታሪክ ውስጥ ገብተው ቢያዩ ብዙ ስንቅ የሚያገኙበት ለውጭ ጉዳይ ፖሊሲው አንደኛ የውጭ ጉዳዩ እርሱን ወርሶ ነው የተነሳው። ግን ሲቀጥሉ ይህንንም ነገር ታሳቢ አድርገው ቢቀጥሉ ብዙ ነገር ንግግራቸውን ሊያሳምር ግባቸውን የዲፕሎማሲ ግባቸውን እንዲመቱ ጉዟቸው እንዲሰምርላቸው ወዳጅነት እንዲያበዙ ስንቅ ሊሆናቸው ይችላል ነው የሚል ይመስለኛል። አድማጮቻችን የዛሬውን በዚሁ እንደመድማለን። ሳምንት በሌላ ርዕስ እንገናኛለን። ዛሬ ከኛ ጋር የነበሩት ዶክተር ተካልኝ ወልደ ማርያምና ዶክተር ዮናስ አሽኔ ናቸው። በድጋሚ ስለመጣችሁ በጣም አመሰግናለሁ። እኛም እናመሰግናለን። ሸገር ካፌ ሸገር ካፌ ሸገር ካፌ